አሁን የኤርትራ መንግስት ኢትዮጵያን ሊወር የሚችልበትና ሊወረር ያለበት ምንም ምክንያት የለም። ምንም ከመጀመሪያ እስከ መጨረሻ ድረስ እንደውም በአብይ በኩል ሆነ ካየኸው አብይ የፕሬዝዳንት ኢሳያስን መንግስት ክዷል። አብይ ልብ በል አብይ። ምክንያቱም ስልጣኔም ችግር ውስጥ ገባ፣ አገሬም ችግር ውስጥ ገባ፣ እርዱኝ ብሎ አምጥቶ በጦርነት አሳትፎ መስዋዕትነት አስከፍሏቸዋል። ስልጣኑንም ጠብቀው እኔ የማውቀው ማለት ነው በቅርብ ጊዜ ታሪክ። ከዛ ውጭ ግን ኢትዮጵያን ይሄን ላድርግ ብሎ የኤርትራ መንግስት የተናገረው በተግባርም በሐሳቡ በነባራዊ ሁኔታም ያንን የሚያሳይ ምንም ነገር የለም። የኤርትራ መንግስት አሁን ኢትዮጵያን ምን ብሎ ሊወር ይችላል? ለምንስ ያደርጋል? ሊገዛን ነው? የሚጠይቀው ነገር ደግሞ ይሄ ተወስዶብኛል የሚለው ነገርም የለው። ህወሓት ጋር ያለውን ነገር ቅድም እንዳልኩ እንደውም ሪላክሴሽን ኦፍ ቴንሽን በሚል ጥምዶ በሚል ፕሮግራም መሰረት በተለያየ መንገድ የኤርትራንና የትግራይን ህዝብ ለማቀራረብ እየሰሩ ነው ያለው። ስለዚህ የኤርትራ መንግስት በኢትዮጵያ ላይ ፈልጋለሁ ብሎ ይሄን አድርግልኝ ብሎ የኢትዮጵያን መንግስት ያደረገው ነገር ምንም ነው። አብይስ ምን አርጓል ብትለኝ በይፋ ያየን በአገር የኤርትራን ተቃዋሚዎች ሰብስቦ ራዲዮና ቴሌቪዥን ጠርቶ የኤርትራ መንግስት እንገለብጣለን የሚሉ ሰዎችን በሚዲያና በምስልም በፎቶም እያቀረበ የኤርትራ መንግስት ተቃዋሚዎች አዲስ አበባ መሀል ላይ ሰብስቦ ሲያናግርና ቢሮ ሲሰጥ አይተናል። የኤርትራን ሉዓላዊነትም ተጋፍቼ ወደብ አመጣለሁ እንበላችኋለን 130 ሚሊዮን በየትኛው መንገድ በህጋዊ መገብ አልሆነም የዓለምን ወሰድና መድረስ በተባበሩት መንግስታት የተፈጠሩትን ድንበሮች ጥሼ አገር ወራለሁ ያለ ማን ነው ብትለኝ የኢትዮጵያ መንግስት ነው ወይም አብይ ነው። አንድ አመት ሙሉ ይህንን ፕሮቮኬቲቭ የሆነ ፕሮፓጋንዳና ጽሑፍ ሲያሰራጭ ነበር የኤርትራ መንግስት የኢትዮጵያ አብይ ነው። ስለዚህ የኤርትራ መንግስት ምን አለ ብለን ነው ሁለቱ ሀገሮች ሊጣሉ ነው ምን ሊሉ ነው ምንለው? አብይ ሊወር ነው ነው ንግግር። እኔ አሁን የኤርትራ መንግስት ይወራሃል የሚለኝ ሰው ምን አድርጌው ለምን ነው እየጠይቃል። አብይ ግን ለምን እንደሚያደርግ ተናግሯል። ወደብ አመጣለሁ ያንንም ለማድረግ የሚቻለው መስዋዕትነት ከፍላለሁ ብሎ እስካሁን ጊዜ ድረስ ይወራል። እና የኤርትራ መንግስት በዚህ ጊዜ ራስን አትከላከል፣ ለዛ አትዘጋጅ፣ የምትችለውን ነገር ሁሉ አታድርግ፣ ጎረቤቶችንና አላዮችን አታሰባስብና ራስን አጠብቅ ነው የምንለው። በተባበሩት መንግስታት የተፈቀደው ኤርትራ ትምልከት ኤርትራ መጀመሪያ ሰለስተ ብርጌድ ከሄድና ብርጌድ 43 ብርጌድ 60 ብርጌድ 43 ግንባር ማዕከል ብርጌድ 60 ግንባር ሰሜናዊ ሰሓብ ብርጌድ 92 ድማ መጀመሪያ ግንባር ካሜራ ዳዓርና ንኣፋር መፅያ ተደሚሩ ሓደ ዓመት ዝኸውን ፀኒና ማለት ሓደ ዓመት ኣብ መጨረሻ ዝወፀት ኮይና ገገለን 10 ወርሒ ገገለን 11 ወርሒ እንታ መጨረሻ ዝወፀት ነበር 10 ወርሒ እያ ብርጌድ 43 ትባል እዚ ናይ ብርጌድ 43 መድሓኒ ኣብ ኤርትራ ክንከይድ ከለና ውሳኔ ኢና ናይ ምክልኻል ከመይ እዩ ኣይንፈልጥን ፋዓ ኣብቲ ካናል ሰርሓ ኣብዚ ጌርካ ገለመለ ዝበሃሉ ኣይንፈልጥን። ከምኡ ዓይነት ውግእ ኣቢልና ደርጊ ውዒቱ ወፅና ንፈልጥ ኣብ ድፋዕ ትፀንሕ ንሕና ኣብ ድፋዓት ኢና ዝመፀ ስታይ ክነብር ከምኡ ዓይነት ልምዲ ኢና ናይ ምክልኻል ማለት ስለዚ ኮይኑ ኢና ናብ ኤርትራ ይሕወ ዘመቻ ጅመር ስለ ዘሎ እዚ ንሶም ምክልኻል ምስ ሰራዊት ሻዕብያ ሰራዊት ዞባ እምበር ሓቢርና ንከላኸል ነፍሽለቱ ውግእ ናይ ፀላእ መጥቃዕቲ እሱ ኣድላይ ዝኾነሉ ከም አንድ ጊዜ ጌርና ንዖም ኣጥፊ ተመሊስና ዋላ ክመፅእ